ትርሲት በስተመጨረሻ የመኪና አደጋ አጋጠማት። ኪሩ እጅጉን በጣም እያዘነና እየተንሰፈሰፈ ትርሲት ላይ ተኝቶ ማልቀስና መሰቃየት ጀመረ። ለአምሮትና አቶ ግርማ እጅጉን በጣም ደስ ብሏቸው ደስታቸውን መቆጣጠር አቅቷቸዋል። የላምሮት እናት እንግዲህ ወይዘሮ ዝናሽ በልጇ ላይ የተፈጠረውን ከባድና አደገኛ ነገር መቆጣጠር አቅቷት ከራሷ በላይ ከባድ ጦርነትና ፊልሚያ ውስጥ ገብታለች። ኪሩ ደግሞ እያንዳንዱ የተፈጠረውና እየሆነ ያለው ነገር ከራሱ በላይ መቆጣጠር አቅቶት ስሜ ላምሮት፣ ለአንዴና ለመጨረሻ ጊዜ ይሄን እድል ሰጥቼሽ ነበር። ትርሲት አንድ ነገር ብትሆን የመጨረሻ ተጠያቂ ወይንም አንቺን እድሜ ልክሽን እንደማሰቃየሽና የክፋት ጥግ እንደማሳይሽ ነግሬሽ ነበር። ይሄን ሁሉ ያደረግሽው ከአባትሽ ጋር ተመካክረሽ እንደሆነ 100% እርግጠኛ ነኝ። ሆኖም ግን የእጅሽን ማግኘት አለብሽ ብሎ አፈጠጠባት። እሷ ደግሞ እንግዲህ ወደ መዝናኛ ቦታ ብላ ትርሲትን ይዛ ተሄደች። በኋላ በጣም በሚገርምና በሚደንቅ ሁኔታ እዛ ቦታ ላይ ኪሩም ተከትሎ እያያቸው በቃ አሁን ላምሮት ተቀይራለች ማለት ነው። በፍጹም ትርሲት ላይ ሌላ ነገር ታደርጋለች ብዬ በጭራሽ አልጠብቅም። ስለዚህ እያንዳንዱ የተፈጠረና እየሆነ ያሉት ነገሮች በጣም አሳዛኝና ልብ ሰባሪ ነገር ናቸው። ይሄን ነገር የምታደርግ ከሆነ ፈጣሪ አይለመነኝ፣ ላምሮት በኔ እጅ ትጠፋለች ብሎ ኪሩ ወሰነ። የላምሮት አባት እንግዲህ በረራዬን አስተካክሌ እመጣለሁ፣ የኔ ልጅ ጀግና አኮራሽኝ እያለ በጣም ደስ ብሎታል። ላምሮት ቤቱንና እንዲሁም ደግሞ ሙሉውን ንብረት በራሷ ልታደርግ ወረቀቱን ልታስፈርማት ወደ መዘጋጃ ቤት ስትሄድ ወረቀቱ ላይ ደግሞ ያለው በፍጹም ትርሲት መፈረም እንዳትችልና የእናታቸው ስም እንዳለበት ሲመልሷት በጣም ተናደደች። የምትሆነው ግራ ገባት። መሀል አስፋልት ላይ ያስገባችና በጥፊ ጠፈጠፈቻት። ትርሲትም ቆይ ለምንድን ነው እንደዚህ የምታደርገኝ? ላምሮት እኔ ቤቱ በማየ ስም ይሁን በእኔ ስም ይሁን የማውቀው ነገር የለም። እናንተም ቤቱ ባንቺ ስም ነው እያላችሁ ስትሉኝ ያንን ነገር አምኜ ተቀበልኩ። ከዛ ውጭ የማውቀው ነገር የለም። ቆይ ምን ሆነሻል ብላ አለቻት። እሷም በጣም ተናደደችና ላምሮት እንግዲህ ልጁ ደውላ ሁሉም ነገር እንዳልተሳካና ቤቱ በእናቷ ስም እንደሆነ አስቀድማ ነገረችው። ስሚ የኔ ውድ ላምሮት፣ ምንም ቢፈጠር ምንም አባትሽ በጣም ኃይለኛና አደገኛ ናቸው። ቤቱ በእናትሽ ስም ከሆነ እሳቸው ደግሞ የሆነ ነገር ማድረግ እንደሚችሉ እመኒ። አንቺ የቻልሽውን ነገር አድርገሻል። ከዚህ በላይ ምን ለማድረግ ትችያለሽ ብሎ ሲመክራት፣ እንጆ ከዚህ በላይ እንግዲህ ምንም ማድረግ አልችልም። ዳድ ሁሉንም ነገር ጨርሶ ሲመጣ የሚፈልገውን ነገር ራሱ ይፈጽማል ብላ ተናገረች። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትርሲት ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ። ትርሲት በመጨረሻ ላምሮት ሀብትና ንብረታቸውን ፈልጋ ከዛ ከቤት ሳትፈልግ በግዷ ይዛት ወጣች። የላምሮት እናትም ኪሩን ጠራችና እባክህ ኪሩ፣ ውስጤ ምንም ደስ የሚል ነገር እየተሰማኝ አይደለም። ላምሮት አሁን ትርሲት ላይ አደጋ ለማድረስ ምንም የሚያግዳት ነገር የለም። ታይ እንጂ ማዘር ተረጋጊ። አሁንም እኮ ትርሲት ከላምሮት ጋር የመውጣት ፍላጎት ስላላት እንጂ ዝም ያልነው እሷ ባትፈልግ ኑሮ ምንም ነገር እንደማናደርግ ታውቂያለሽ። ስለዚህ አትጨናነቂ ማዘር ብሎ አረጋጋት። የኔ ልጅ እንደዛ ነው ብለህ ነው? ትርሲት እባክሽ እኔ ልለምንሽ፣ ከኪሩ ጋር ሂጂ፣ ከእኔ ልውሰድሽ እያለ ትርሲትን ብለምናት፣ እማዬ
ላምሮት ካሁን በኋላ ምንም ነገር እንደማታደርገኝ እርግጠኛ ነኝ። ለአንዴና ለመጨረሻ ጊዜ እኔና አንቺ ሰላማችንን የነሳውን ነገር ዛሬ መጨረስ አለብኝ። ምንም ቢፈጠር ምንም እናቴ ነሽ። እየሆነ ያለው ነገር ለእኛ የማይገባን ነገር ነው። ላምሮትም የምፈልገውን ነገር ላስተካክልላትና ሰላም ህይወትን እንኖር። እኔ ደክሞኛል ማስመሰል ብላ አለች። የኔ ልጅ ሁሉም ነገር አልፎ እንደ ታሪክ ይወራል። ከምትዩና ከምታስቢው በላይ ግን ይሄም ቀን እንደሚያልፍ እውነቱን ልንገርሽ አለቻት። እናቴ ሁሉም ነገር ይገባኛል፣ ግን አንቺም እንድትጨናነቂብኝ አልፈልግም ብላ አለቻት። ከዛ ኪሩም ደግሞ እባክሽ ትርሲቴ፣ ቆይ የሆነ ነገር አስፈራርታሻለች እንዴ? የሆነ ነገር እንትምላሻለች እንዴ? ያለ ምክንያት አንቺ እንደዛ አትሆኝም ብዬ ነው። ስለዚህ ያለውን ነገር እባክሽ ተረጅኝ እያለ ቢላትም እሷ ምንም ልትረዳውና ልትሰማው የምፈልገው ነገር የለም። እሱ ምንድነው በቀጥታም ሆነ በተዘዋዋሪ ያላት አማራጭ እየመረራትም ቢሆን ላምሮትን ተከትሎ መሄድ ነው። ጆ እንግዲህ ምን ቢላት ጥሩ ነው? ላምሮትን ስሚ፣ ፋይሉን እንዳመጣሽ በተዘዋዋሪ በሌላ ሰው ወደ እኔ እንዲደርስ ነው ማድረግ ያለብሽ እንጂ ተከተለሽ ከትርሲት ጋር ስትወጪ ከኋላ ምናልባት ኪሩ ሊከተልሽ ይችላል። ያኔ አስቀድመሽ እዛ ቦታ ላይ ትንሽ ቁጭ ብለሽ እሱ ካየሽና ከተረጋጋ በኋላ ወደ ወረቀቱን እኔ ይዤልሽ እመጣለሁ፣ ጉዳዩን ትጨርሻለሽ ብሎ አላት። እሺ ችግር የለውም ብላ ያንን ሀሳብ እሷ አላሰበችውም ነበረ። የጆን ሀሳብ ተቀብላ ልክ እሱ እንዳላት ያንን ወረቀት ለማድረግ ሞከረች። በመጨረሻም እዛ ይዛ ስትሄድ ምንም እንደማታገኝ ስታውቀው በጣም ተናደደችና ፋይሉንም ሳትቀድ ምንም ሳትል ተርሲትንም በጥፊ እየጠፈጠፈች ወደ ቤት ይዛ ስትሄድ ኪሩም እዛ ቦታ ላይ አይቷቸው እርግጠኛ ከሆነ በኋላ ወደ ቤት ሄድና ማዘር እርስዎ ይረጋጉ፣ ምንም ነገር መወሰን የለብዎትም፣ ምንም ቢሉ ምንም እኔ ነገሮችን ከማስተካከል ወደ ኋላ አለልም። ምክንያቱም ትርሲትን ማንም እንትን እንድልብኝ አልፈልግም እና ከላምሮት ጋር ቁጭ ብላ እያወራች አይቻለሁኝ። በደንብ ነው ለረጅም ሰዓት ቁሜ ያየኋቸው። የኔ ልጅ በጣም ተሳስተሃል። እዛው ቦታ ላይ ሆነህ መጠበቅ ነበረብህ። እኔ በፍጹም ላምሮትን አላምናትም ብላ አለችው። እሱም በጣም ስለተገረመና ስለተናደደ አይ ማዘር፣ ወይ ተመልሼ ልሄድ እንዴ? አሁንማ ብደውልላቸው ይሻላል። እንደዛ ይሻላል? አዎ ለላምሮት ደውልላት ብላ አለች። ውጭ ላይ ወጥተው በጣም በሀሳብና በጭንቀት ላይ ሆና ትርሲትን በጉጉት እየጠበቀች ትገኛለች። እናቴቱ ኪሩም ደግሞ እባክዎት ይረጋጉ ማዘር፣ ምንም ነገር አይፈጠርም። ላምሮት ምን ያህል ማስረጃና ፋይል እኔ ላይ እንዳላት ቢያውቁ ትርሲትን ዳግም መጥፎ ነገር ወይንም እሷን የሚጎዳ ነገር አታደርግም ብሎ አለ። አይ ልጄ እንደዛ ነው ብለ ነው? እስኪ በተስፋ ጠብቃለሁ እያሉ አሁንም ልጃቸውን በጉጉት መጠበቅ ጀመሩ። መጨረሻ ላይ እንግዲህ ተሄዱበት ቦታ ላይ ተጨረሱ በኋላ ኪሩ ሲደውልላት እየመጣን ነው፣ በር ላይ ደርሰናል፣ እንደውም ደስ የሚል ጊዜ ነው ያሳለፍ ነው እያለች ይዛት መጣችና ወደ ቤት የትርሲት እናትም ደግሞ የኔ ስስት ምንም እንድትሆኝብኝ አልፈልግም፣ ዋናው ነገር በሰላም ሄደሽ መምጣትሽ ነው። እስኪ አሁን ደግሞ ንገሪኝ፣ ቆይ ምን እያለችሽ ነው ይችልሽ እንደዚህ የምታደርግሽ ለምንድን ነው ብላ ስትላት፣ እማዬ ተረጋጊ፣ ምንም የተፈጠረ ነገር የለም፣ ከምን ጊዜውም በላይ ዛሬ እኔ በጣም ደህና ነኝ፣ ስለዚህ አትጨናነቂ አለቻት። የኔ ልጅ እንደው ሕክምናሽን ታክመሽ ብርሃንሽ ተመልሶልሽ የአንቺን ደስታ ለማየት በጣም ጓጉቻለሁ። ይሄ መናጤ አባትሽ ሳይመጣ
ከዚህ ከቤት በረራችሁን በቶሎ የምታረጉበት ጊዜ ይናፍቀኛል አለች። ከዛ መቼ እንደሚመጣ አባዬ አታቂም እንዴ አለቻት። እኔ በጭራሽ አላቅም። ለአምሮት ይቼ የተረገመች ሁሉንም ስለሚዋሩ ሊነግራት ይችላል። እሷ ግን ደብቃ ነው እንዲህ የምትሆነው እና የቤቱንም እዳ ስላስያዝኩት በቶሎ ሳይመጣ አንቺ ደግሞ ቶሎ ታክመሽልኝ እኔም ተረጋግቼ በኖርኩ እያለች እንግዲህ በጣም ስላይጨነቃት ይሄንን ከሰማ ግርማ ምን እንደሚያደርገኝ አላቅም። አንጠልጥሎ ነው ሰማይ የሚሰቅለኝ። ስለዚህ እነዚህ ነገሮች በጣም ከባድ ናቸው ብላ ስትል፣ እሺ እማዬ ተረጋጊ፣ አንቺ ብቻ አትጨነቂ፣ ቅርብ ጊዜ ነው ሁሉም ነገር አልፎ የኔና አንቺ የጨለማ ህይወት ብርሃን ተክቶ እኔም ደግሞ አይኔ ብርሃኔን አገኝቶ ያቋረጥኩትን ትምህርት ተምሬ አንቺን ጥሩ ደረጃ የማደርስበት የማገዝበት ቀን ይናፍቀኛል አለቻት። የኔ ልጅ የኔ ይደርሳል፣ መጀመሪያ አንቺ ግን ጤነኛ በሆንሽልኝ የምፈልገው ነገር በተሳካልኝ እያለች ተተነጋገሩ በኋላ በቃ እማዬ እኔም ወደ መኝታ ክፍሌ ልግባ ብላለች። ወደ መኝታ ክፍሏ ገባች። ኪሩ ነበርና ምግብ እያበላት ቆይታዋን በሙሉ ነገረችው። መጨረሻ ላይ እኔ ምልክ ኪሩ የሕክምና ጉዳይ እንዴት ነው ብላ ስትለው ከነገ ወዲያ ሁሉም ነገር ያበቃል። ከዛ ያንን ከጨረስን በኋላ ትኬታችንን ቆርጠን ሄደን መታከም አለብሽ፣ ፕሮሰሱ ቶሎ እንደሚጠናቀቅ ተስፋ አለኝ ብሎ አላት። ወይኔ ጉዴ በጣም ነው ማመሰግነው ብላ አቅፋ አደረገችው። እሱም ደግሞ የኔ ቆንጆ በጣም እንደምወድሽና እንደማፈቅርሽ ወቂ፣ ይሄ ነገርም አልፎ እንደ ቀላል እንደ ታሪክ የሚወራ ይሆናል። አንቺም ታክመሽ ደስተኛ የምትሆኝበትን ጊዜ በጉጉት እጠብቃለሁ ብሎ አላት። የሕክምናው ጊዜ እንደደረሰና ቀንና ሰዓቱን በሙሉ ለእናቷ ስትነግራት የትርሲት እናት ከሚባለው በላይ በጣም ደስ አላት። ለአምሮት ያመጣችውን ወረቀት እንግዲህ ወደ ቦታው ልትመልስ ስትል በር ላይ ተለጥፋ እናትና ልጅ የሚያወሩትን እያሰማች በጣም መናደድና መቃጠል ጀመረች። ያንን ወረቀት ወደ ቦታው ልታስቀምጥ ስትል በድንገት እናቷ ስትመጣባት ከዛ ቦታ ላይ ወረቀቱን ትታ ወደ መኝታ ክፍሏ ገብታ ቆልፋ መተኛት ጀመረች። እናቷ መጣችና ስሚ ቆይ ምን ብለሻት ነው? ለብቻዋ ትርሲትን የፈለግሻት ለምንድን ነው? ለአምሮት ዳግም ስህተት ብትሰሪ እንደማልተውሽና የኔና ያንቺ እናትና ልጅ እንደሚያቆም ማወቅ አለብሽ ብላለቻት። አይ እማዬ አሁን እኮ ሁሉም ነገር አብቅቷል፣ ደግሞ ምን አደረገችኝ አለችሽ ብላ እንትን አለቻት። ዘወር ስትልላት ለአባቷ ደወለችና የተፈጠረውን ሁሉ ነገረችው። አባዬ ቤቱ በትርሲት ስም አይደለም፣ ቤቱ በማዬ ስም ነው ብላ ስትለው በጣም ደስ አለውና በቃ ሌላም ነገር እነግርሃለሁ ስትመጣ ብላለችው። ነገሬ ሲላት አሁን አልናገርም አለች። እንግዲያውስ ቶሎ ትኬት ቆርጬ ሰሞኑን ወደ ሀገር መግባት ፈልጋለሁ ብሎ አላት። ወደ የተከበራቸው የቻናል ቤተሰቦች በቀጣይ ፓርት እስከምንገናኝ ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።